Thank you. Today is a good day in that we are happy to announce a framework agreement between the sovereign government of Lebanon and of course the government of Israel with a mediation. አደራዳሪውም ተደራዳሪዎቹም ፈራሚዎቹም አፈራራሚውም ጸብ የላቸውም። አንዱ ከሌላው ጋር ግጭት የሌለው አካል የሰላም ስምምነት ፈረመ መባሉ በርግጥም እንግዳ ነገር ነው። አሜሪካ አደራዳሪ ሆና የሊባኖስና እስራኤል መንግስታት የሰላም ስምምነት ማስተግበሪያ ማዕቀፍ ተፈራረሙ የሚለው ዜና ከአርብ ዕለት ጀምሮ እየተነገረለት ነው። እስራኤል ጥሏና ውጊያዋ ከሂዝቦላህ ጋር እንጂ ከሊባኖስ መንግስት ጋር አይደለም። አሜሪካ ከኢራን ጋር የሰላም ስምምነት ከፈረመች በኋላ በዋሽንግተንና ቴህራን መካከል የተደረገው ውል ይጸና ዘንድ እስራኤል በሂዝቦላህ ላይ የከፈተችውን ውጊያ ማቆም አለባት የሚለው ጉዳይ አንኳር ሆኖ ሰንብቷል። እስራኤል በዚህ ውሳኔ ባለመስማማት ከአሜሪካ መንግስት ጋር እስካለ መግባባት ደርሳለች። እናም ዶናልድ ትራምፕ ከኔታንያሁ ጋር ከፍ ዝቅ ያለ ስድብ መስተዳደባቸው ተዘግቧል። እስራኤል እንደ የሰላም ቀጠና ወይም በፈር ዞን የምትቆጥረውን ደቡባዊ ሊባኖስን ለቃ ትውጣ የሚለውን ብቻ ሳይሆን የጡት ልጄ ሂዝቦላህ አይወጋ የሚለውን የቴህራኑ አስተዳደር አበክሮ ሲገልጽ ከርሟል። ይህንን ማድረግም ያንተ ስራ ነው ብሎ ፕሬዝዳንት ትራምፕን አስፈርሟል። ጭንቅ ጥብብ ያለው የሚመስለው የአሜሪካ መንግስት ያልተጣሉትን አካላት የሰላም ስምምነት ለማፈራረም በስቴት ዲፓርትመንት ተቀምጧል። ይሁን እንጂ ዋሽንግተን ዲሲ የሰላም ውል ተፈረመ በተባለ ቅጽበት በቤይሩት ከተማ አመጽና ተቃውሞ ተቀጣጥሏል። መንግስታቸው ከእስራኤል ጋር የተፈራረመውን ስምምነት የተቃወሙ የሊባኖስ ዜጎች የሂዝቦላህ ደጋፊዎች ለአመጽ በወጡበት አገር ሂዝቦላህ የሚናገረው እየተሰማለት ነው። ይህ ስምምነት የሚተገበረው በመቃብሬ ላይ ነው ብሏል። አሁን ጥያቄዎቹ እንዲህ የሚሉ ናቸው። እስራኤልና ሊባኖስ የተፈራረሙት ስምምነት ምን ፋይዳ አለው? የሚዋጉት እስራኤልና ሂዝቦላህ ሆነው ሳለ የሚፈራረሙት እስራኤልና ሊባኖስ ናቸው መባሉ ለምን ነው? በማርኮ ሩቢዮ አስተባባሪነት የተፈረመው ይህ ማዕቀፍ አሜሪካና ኢራን ከተፈራረሙት የሰላም ስምምነት ጋር ይጋጫል ወይ? ለመሆኑ ግን ቴህራን የዋሽንግተኑን ስምምነት እንዴት አየችው? በዚህ ሁሉ ሂደት ውስጥ ኢራን ጉልበቱ ኃያል መሆኑ አልታየም ወይ? እነዚህን ነጥቦች ተከትሎ ማብራሪያ መፈለግ ውስብስቡን የመካከለኛው ምስራቅ ቀውስ ለመገንዘብ ይረዳል። ነገሩን ሰፋ አድርገን ለመመልከት የምናነሳው አንድ ሌላም ጥያቄ አለ። ከእስራኤል ጋር የጦርነት ግንኙነት ያለው ሂዝቦላህ ከአገሩ ሊባኖስ መንግስት ጋር ያለው ግንኙነት ምን መሳይ ነው? የቤይሩቱ መንግስትና ኢራንስ ግንኙነታቸው የሰላም ነው የግጭት? እነዚህን ነገሮች በዝርዝር ለመመልከት አብረን እንቆይ። Hezbollah has never served the people of Lebanon. Their loyalties lie solely with the Islamic Republic of Iran. ሂዝቦላህ መንግስት ነህ እንዳይባልም ጸረ መንግስት ኃይልም ነው ተብሎ እንዳይጠራ ግራ ሲያጋባ የኖረ ፖለቲኮ ሚሊታሪ ድርጅት ነው። በአንድ በኩል መንግስት ለመሆን ፓርላማ ገብቶ ይገኛል። በሌላ በኩል የሊባኖስን መንግስት መቃወም ስራው ነው። ሂዝቦላህ አሁን ዓለም ላይ ካሉ መንግስታዊ ካልሆኑ ታጣቂ ድርጅቶች ሁሉ ትልቁ ነው። በ1982 በኢራን አመቻችነት በአያቶላህ ኾሜኒ ስም አውጭነት በቴህራን ስንቅ አቅራቢነት የተመሰረተ ድርጅት ነው። እንደ ፒኤልኦ እና ሐማስ የሱኒ እስልምና አማኝ አይደለም። ልክ እንደ ኢራኑ መንግስት የሺዓ እስልምናን የሚከተል ታጣቂ ድርጅት ነው። ርዕዮተ ዓለሙም ሺዓ ራዲካሊዝም ይሰኛል። የቴህራኑ አገዛዝ ከ1992 ጀምሮ ሂዝቦላህን ከወታደራዊ ኃይልነት በተጨማሪ በሊባኖስ ውስጥ የፖለቲካ ሚና እንዲኖረው በማድረግ ደግሞ ትልቅ ሚና ተወጥቷል። በዚህም በሊባኖስ ፓርላማ መቀመጫ አግኝቶ ካቢኔም ውስጥ ተካቶ መንግስት ሆኖ አገር መርቷል። ድርጅቱ በመንግስት ውስጥ ያለ መንግስት ሆኖ በሊባኖስ ምድር የማይነካ የማይደፈርም ሆኖ እንዲቀጥል ያደረገው ህዝባዊ ተቀባይነትም አለው። በሊባኖስ የሺዓ ሙስሊሞች ይደግፉታል ይባላል። ከ7 ዓመታት በፊት በተካሄደ ምርጫ ከአጋሮቹ ጋር በመሆን 70 የፓርላማ ወንበር እንዲያሸንፍ ምክንያት የሆኑትም እነዚሁ የህብረተሰብ ክፍሎች ናቸው። ይህ በመንግስት ውስጥ ያለው መንግስት የተባለለት ድርጅት በሊባኖስ ከመንግስት ጎን ለጎን የሚንቀሳቀስ ኃይል ነው። አገሪቱ እስከ 70 ሺህ የሚደርስ የመከላከያ ሰራዊት አላት። የዚያው ሀገር መንግስታዊ ያልሆነው ታጣቂ ኃይል ሂዝቦላህ 100 ሺህ የሚደርስ ጦር አለው። የሊባኖስ መንግስት እንደ ማንኛውም መንግስት ለህዝቡ አገልግሎት ያቀርባል። ሂዝቦላህም ይህንኑ መንግስታዊ ኃላፊነት የሚፈጽምበት መዋቅር አለው። የራሱ ሬዲዮና ሳተላይት ቴሌቪዥንም አለው። የሊባኖስን ግዛቶች ለመከላከል ጦር ያሰማራል። ሆኖም በአሜሪካ በአውሮፓ ህብረትና በእንግሊዝ ብቻ ሳይሆን በባሕረ ሰላጤው ሀገራትና በአረብ ሊግም ሽብርተኛ ድርጅት ተብሎ ተፈርጇል። ሽብርተኛ በሚል የተፈረጀው
የተደራጀው ሂዝቦላህ ሽብርተኛውን አይኤስ ሊፋለም ከ9 ዓመታት በፊት እስከ ኢራቅ ዘምቶ ሶሪያም ተሻግሮ ከአሜሪካ ጋር ሞቷል። ኢራኖች ይህንን ኃይል የፈጠሩት እስራኤልን እንዲፋለምላቸው ነውና ላለፉት 44 ዓመታት ይህንኑ ሲያደርግ ቀጥሏል። ጥያቄው ይህ ሁሉ ሲሆን የሊባኖስ መንግስት ለምን ዝም አለ? ሂዝቦላህን እንዴት ከነትጥቁ እንዲቀጥል አደረገው? ዋና ዓላማው እስራኤልን መከላከል ከነበረ እነ ኢራን ይህንን ኃይል ወደ ሊባኖስ መከላከያ ውስጥ ለምን እንዲገባ አላደረጉትም? በእርግጥ ከዚህ ከመንግስታዊ ኃይል ጋር ያለው ግንኙነትስ ምንድን ነው? ኢራንስ ከሊባኖስ መንግስት ጋር ያላት ግንኙነት ምን ይመስላል? የሚሉት ጥያቄዎች መሰረታዊ ናቸው። Hezbollah is headquartered in Lebanon. Its fighters are Lebanese. Its propaganda is in Arabic. But the story of Hezbollah doesn't begin in Lebanon, and its first chapter wasn't written in Arabic, but in Persian. በኡሁድ ባራክ ዘመን እስራኤል በ1982 ወደ ደቡባዊ ሊባኖስ ገብቼ ፒኤልኦንም ማጠፋለሁ ማለቷን ተከትሎ ኢራኖች በዘላቂነት ትንሿን ሰይጣን ለመከላከል ሳተላይት ድርጅት በዚያች ሀገር ያስፈልገናል ብለው ሂዝቦላህን ከመሰረቱ በኋላ ህልውናው ይቀጥል ዘንድ የተባበሩት መንግስታት ውሳኔ ረድቶታል። በዚያው ሰሞን እስራኤል ከገባችበት የሊባኖስ ግዛት ለቃ እንድትወጣ የተባበሩት መንግስታት ወሰነባት። ሹልክ ብላ ወጣች። በዚህ ጊዜ ሂዝቦላህ ተመቸው። እስራኤል የወጣችው የእኔን ወታደራዊ ጥቃት መቋቋም ተስኗት እንጂ ከደቡባዊ ሊባኖስ በተባበሩት መንግስታት ውሳኔ አልወጣችም። የዚህ ሀገር መመኪያ እኔ እንጂ ቤሩት ላይ የሚቀመጠው መንግስት አይደለም አለ። ይህንን የቤሩትን አስተዳደር እርሱት፣ እሱ የሊባኖስን ሉዓላዊነት የሚያስከብር አቅም የለውም ብሎም ከነተሟላ ትጥቁ ቀጠለ። እንዳለውም ከሊባኖስ መንግስት መከላከያ ኃይል በተሻለ ከእስራኤል ጦር ጋር ብዙ ውጊያ ያደረገው ሂዝቦላህ ነው። በ2006 ሐምሌ ወር ላይ ሂዝቦላህ የእስራኤልን ድንበር ጥሶ ገብቶ ጥቃት እስከ መፈጸም ደርሷል። ለዚህ አጸፋም እስራኤል በተሟላ አቅሟ ሊባኖስን ወረረች። ይህ ጦርነት አካባቢው ከሚታወቅበት የአረብ እስራኤል ውጊያ ወደ ኢራን እስራኤል ጦርነት የተቀየረበት አጋጣሚ ነበር። ኢራንም በቀጥታ ለሂዝቦላህ በገፍ መሳሪያ በማቅረብ የእስራኤልን ጥቃት እንዲመክት ረዳችው። እስራኤል 30,000 ሰራዊት ላከች። ሂዝቦላህ 1,000 የሚደርሱ ወታደሮችን አሰማራ። ያ የሐምሌው ጦርነት የሚል መጠሪያ የተሰጠው ውጊያም ለ34 ቀናት ቆየ። 121 እስራኤላውያን ተገድለውና 1200 ቆስለው በሂዝቦላህ በኩል ደግሞ 250 ተገድለው የእስራኤል ጦር ወደ መጣበት አፈገፈገ። በዚህ ወቅት የሊባኖስ መንግስት መከላከያ ጦር ከሂዝቦላህም ሆነ ከእስራኤል ጋር አልተታኮሰም። ያንን መካከለኛው ምስራቅን ያናወጠ ጦርነት የመንግስቱ ሰራዊት በዝምታ አለፈው። ሂዝቦላህ ከእስራኤል ጋር ብቻ ሳይሆን በምዕራባውያን ድጋፍ ከሚኖረው የሊባኖስ መንግስት መከላከያ ጦርም ጋር የተታኮሰባቸው አጋጣሚዎች አሉ። በ2008 የአገሪቱን ዋና ከተማ ምዕራባዊ ክፍል ለመቆጣጠር ባደረገው ጦርነት ከጦሩ ጋር ተዋግቶ በካታር ሽምግልና ቆሟል። ከዚያ በኋላም በተለያዩ ወቅቶች በተለያዩ አካባቢዎች ሲጋጩ ቆይተዋል። አሁን ደግሞ ሂዝቦላህ ከዚሁ ከአገሩ መንግስት ጦር ጋር የሚደረግን ግጭት ማስወገድ እንደ ዋና ስልት እየተከተለው ስለመሆኑ ይነገራል። ዋና ትኩረቱ ከውጭ በሚመጡ ጠላቶች ላይ ነው መሆን ያለበት የሚል መርህ ያለው ሂዝቦላህ ሰላማዊ በሆነ እንቅስቃሴ በሊባኖስ ፖለቲካና ውትድርና ውስጥ መስረጽን እንደ ዘላቂ መንገድ ወስዶታል። የመንግስቱ ሰራዊት ከሂዝቦላህ አንጻር ሲታይ ደካማና ዚግባ የሚባል ቁርጠኝነት የሌለው በመሆኑም ይህንን መንግስታዊ ያልሆነ ኃይል ትጥቅ ስለማስፈታት ሞክሮ ያውቅም። ሂዝቦላህ በኢራን የሊባኖስ ጦር ደግሞ በምዕራባውያን እየተደገፉ በአገራቸው ይኖራሉ። የሂዝቦላህ ዋነኛ ትጥቆች ሮኬቶችና ሚሳኤሎች፣ ጸረ ታንክ ፈንጂዎች፣ የአየር መቃወሚያዎችና አነስተኛ መሳሪያዎች ናቸው። አደረጃጀቱም የተማከለ አይደለም። የአገሪቱ መከላከያ ጦር ግን እንደ ማንኛውም መደበኛ ሰራዊት የእዝ ሰንሰለት ያለው ዘመናዊ መሳሪያዎችንም የታጠቀ ነው። በርካታ ማንነቶችና ሃይማኖታዊ ልዩነቶች ባሉበት ሊባኖስ ውስጥ የአገሪቱ መንግስት በተለይ የሱኒ ሙስሊሞችና የክርስቲያን ወገኖች የሆኑት ሂዝቦላህ አገሪቱን ወደማትፈልገው ጦርነት ከቷታል በሚል ትጥቅ ፈቶ እንዲበተንላቸው ይሻሉ። ነገር ግን ቡድኑ ከፍተኛ ወታደራዊ ኃይልና በተለይም በሺዓ ማህበረሰብ ዘንድ የህዝብ ድጋፍ ስላለው መንግስት ደፍሮ ሊገጥመው ትጥቅም ሊያስፈተው አይችልም። እናም ግንኙነታቸው ተቻችሎ የመኖር ወይም ኮኤግዚስተንስ ስምምነት ሊባል ይችላል። Lebanon and Hezbollah has slammed Lebanon's government for asking Iran's envoy to leave the country. ሂዝቦላህን የመሰረቱት ኢራኖች የሊባኖስን ሰላም እያመሱት በመንግስት ውስጥ መንግስት አከል የሆነ የፖለቲካና ወታደራዊ ኃይል ፈጥረው እያስታጠቁ በቀጠሉበት ሁኔታ ከቤይሩቱ መንግስት ጋር ያላቸው ግንኙነት እንዴት ያለ ነው የሚለውን ጥያቄ መመለስ የዋሽንግተኑን ስምምነት ስረ መሰረት ለመረዳት ያግዛል። በሀገራቸው ከመንግስት ውጭ እንኳን የታጠቀ ኃይል የፖለቲካ ድርጅትም እንዳይኖር ያደረጉት አያቶላሆች በሊባኖስ ግን መንግስታዊ ያልሆነ መንግስትን የሚገዳደር ኃይል አስቀምጠው ቀጥለዋል። የሊባኖሱ መንግስት ከእስራኤል ጋር መደራደርና መነጋገር የሚፈልግ ይህንንም ሲያደርግ የሚስተዋል ነው።
ከምዕራባውያንም ጋር መልካም ወዳጅነት ያለው ብቻ ሳይሆን ድጋፍ የሚደረግለትም ነው። በኢራንና በሊባኖስ ኦፊሻላዊ መንግስታት መካከል ያለው ግንኙነትም የግጭት ነው ባይባልም ሙሉ በሙሉ የሰላምና የልባዊ ወዳጅነት ነው ማለት አይቻልም። ይልቁንም በጥንቃቄና በጥርጣሬ የተሞላ ግንኙነት የሚለው የተሻለ ሊገልጸው ይችላል። ኢራን የሂዝቦላህ ዋና መስራች የገንዘብና የጦር መሳሪያ አቅራቢ መሆኗ በቤሩቱ መንግስት ዘንድ በበጎ አይታይም። ምክንያቷም ኢራን በሂዝቦላህ በኩል የሊባኖስን ሉዓላዊነትና የፖለቲካ ውሳኔዎች እየተቆጣጠረች ነው የሚለው ቅሬታ ነው። በሁለቱ ሀገሮች መካከል መደበኛ የዲፕሎማሲ ግንኙነትና የኤምባሲ ልውውጥ አለ። ይሁን እንጂ የሊባኖስ መንግስት ከኢራን ጋር ጥብቅ ወዳጅነት መፍጠር አይፈልግም። ምክንያቱም ከኢራን ጋር መወገን የሊባኖስ ዋና የገንዘብ ደጋፊ ከሆኑት ከባህረ ሰላጤው አረብ ሀገራትና ከምዕራባውያን ጋር ያለውን ግንኙነት እንዲሻክር ያደርጋል ብሎ ያምናል። እናም አንዳንድ ጊዜ ሂዝቦላህ ጠንከር ሲልበት የኢራንን ዲፕሎማቶች ቀንና ሰዓት ገድቦ ውጡልኝ ሲል ይደመጣል። ሂዝቦላህን ጨምሮ በሊባኖስ መንግስት ውስጥ ያሉ የኢራን ደጋፊ ቡድኖች ከቴህራን ጋር የጠበቀ ግንኙነት እንዲኖር ሲገፉ፣ የሂዝቦላህ ተቃዋሚ የሆኑት የክርስቲያንና የሱኒ ፖለቲከኞች ደግሞ የኢራንን ጣልቃ ገብነት አጥብቀው ይቃወማሉ። እንዲህ ያለ ታሪክና የፖለቲካ አስተላለፍ ያለው የሂዝቦላህ የሊባኖስ የኢራንና የእስራኤል ሁኔታ ባለበት ነው እንግዲህ ዋሽንግተን ላይ የሰላም ስምምነት ተፈረመ የተባለው። የዋሽንግተኑ የሰላም ስምምነት ማዕቀፍ ባልተጣሉት የሊባኖስና የእስራኤል መንግስታት መካከል የተፈረመ ነው። ለመሆኑ ግን ስምምነቱ ምን ይላል? These were intense talks, difficult talks, but we arrived at an agreement, a framework agreement which will allow for the achievement of a full peace agreement between our two countries. ስምምነቱን የፈረሙት የእስራኤሉ አምባሳደር በሁለታችን መካከል ሰላም ይኖር ዘንድ የተደረገ ውል ነው ቢሉም ወትሮም ቢሆን እኮ እናንተ ጸብ አልነበራችሁም የሚለው ጥያቄ ግልብ አይደለም። በዝቅተኛ ኃላፊነት ላይ ባሉ ማለትም አሜሪካ ውስጥ በሚገኙ የእስራኤልና የሊባኖስ አምባሳደሮች የተፈረመው የአርብ ዕለቱ ስምምነት ጠቅላይ ሚኒስትር ኔታንያሁ ከአንዳንድ የደቡባዊ ሊባኖስ አካባቢዎች ሰራዊታቸውን እንዲያስወጡ፣ ሰራዊታቸውን ሲያስወጡም የሊባኖስ መንግስታዊ ጦር የጸጥታ ሁኔታውን እንዲረከብ፣ በምላሹ የሊባኖስ መንግስታዊ ያልሆኑ ታጣቂ ኃይሎችን ያው ሂዝቦላህን መሆኑ ነው ትጥቅ እንዲያስፈታ፣ የሊባኖስን መንግስት ጦር ለማጠናከርም $30 ሚሊዮን እንደሚሰጠው የሚዘረዝር ነው። በአጭር አገላለጽ በአሜሪካ ዋሽንግተን ዲሲ የተፈረመው የሰላም ስምምነት ማዕቀፍ ጸረ ሂዝቦላህ ነው ማለት ይቻላል። ለዚያም ነው ድርጅቱ አይተገበርም አንቀበለውም ያለው። የሂዝቦላህ መሪ ቅዳሜ ዕለት የእስራኤልን ጦር መውጣት ከኛ ትጥቅ መፍታት ጋር ለማያያዝ መሞከር ቀይ መስመርን ማለፍ አደገኛም ውሳኔ ነው ብሏል። በተጨማሪም በዋሽንግተን የተደረገውን የማዕቀፍ ስምምነት አዋራጅ፣ አሳፋሪና ሉዓላዊነትን የሸጠ እጅ የመስጠት ስምምነት ነው ብሎታል። ቀደም ሲል በፓርላማ የሂዝቦላህ ተወካይ የነበረው ሐሰን ፋድላህ ደግሞ የሊባኖስ መንግስት ለሊባኖስ ሉዓላዊነት መቆም እንደማይችል እናውቃለን፣ ለዚያም ነው ሂዝቦላህ እስራኤልን ለመዋጋት ዝግጁ ሆኖ መሳሪያውን አጥብቆ መያዝ ያለበት ሲል ተደምጧል። የሂዝቦላህ ጥያቄ አዲስ የሰላም ስምምነት መፈረም አያስፈልግም፣ ኢራንና አሜሪካ የተፈራረሙት ውል ተግባራዊ ይሁን የሚል ነው። ዶናልድ ትራምፕ ከኢራኑ አቻቸው መሱድ ጋር በርቀት የተፈራረሙት የሰላም ውል የመጀመሪያው አንቀጽ ሊባኖስን የተመለከተ ነው። በሊባኖስ ተኩስ ይቆማል የሚለውን የያዘው ሂዝቦላህ እስራኤል ተኩስ አቁማ አገሬን ለመልቀቅ የእኔ ትጥቅ መፍታት አያስፈልጋትም ባይ ነው። የዋሽንግተኑ የሰላም ስምምነት ከተፈረመ በኋላ የኢራን መንግስት በይፋ ያለው ነገር የለም። ቴህራን ምንም እንኳን ይፋዊ ምላሽ ያልሰጠችም ቢሆን የአገሪቱ መንግስት መገናኛ ብዙሃን ግን ስምምነቱን በመቃወም ግፊት እያደረጉ ይገኛሉ። የፋርሱ የዜና ወኪል እንዳለው ይህ ስምምነት በዋናነት አሜሪካ ለእስራኤል የኢስላማባዱን የመግባቢያ ስምምነት እንድትጥስ ፈቃድ መስጣቷን ያሳያል። ይህ የኢስላማባድ ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ግጭቶች በአስቸኳይ እንዲቆሙ የሚያዝ ነበር እያለ ነው። በእርግጥ ግን ይህ እስራኤልና ሊባኖስ በዋሽንግተን በአምባሳደሮቻቸው በኩል የተፈራረሙት ስምምነት ትራምፕና የኢራኑ መሱድ ከተፈራረሙት የመግባቢያ ውል ጋር አይግባባምን? ይህንን ጥያቄ የማይመልሱት ማርኮ ሩቢዮ ይህ የነገሮች ሁሉ መጀመሪያ ነው ብለዋል። Today, as I've told all the parties here today, it's the beginning of the beginning. There's a lot of work ahead. We don't in any way underestimate the difficulty of the task ahead, but we understand the importance of it. ተንታኞች በአሜሪካና በኢራን መካከል በተፈረመው የመግባቢያ ውልና አርብ ዕለት በእስራኤልና በሊባኖስ መካከል በታሰረው ውል መካከል ሁለት ቀጥተኛ መቃረኖች አሉ ይላሉ። ትራምፕና መሱድ የፈረሙት የመግባቢያ ውል ሊባኖስን ጨምሮ በሁሉም ግንባሮች ላይ ያለምንም ቅድመ ሁኔታ ግጭቶች እንዲቆሙ የሚያዝ ሲሆን የእስራኤል ሊባኖስ ስምምነት ግን የተኩስ አቁሙን ከሂዝቦላህ ትጥቅ መፍታት ጋር ያያይዘዋል። በሁለተኛ ደረጃ የኢስላማባዱ መግባቢያ ስምምነት ጦርነቱን ለማቆም የሚደረጉ ድርድሮችን ወደፊት ለማስቀጠል በዘረዘራቸው አንቀጾች
ውስጥ በኢራን ከሚደገፉት እንደ ሂዝቦላህ ካሉ የታጠቁ ቡድኖች ጋር ስለሚኖር ግንኙነት ያለው ነገር የለም። አሁን ጥያቄው ሂዝቦላህ ያልተቀበለው ነገር በመካከለኛው ምስራቅ በተለይም በሊባኖስ ሰላም ያሰፍናል ወይ የሚለው ነው። ጥያቄውን የመለሱ ጸሐፊዎች በፍጹም ብለው ይጀምራሉ። ከዚህ በፊትም ተመሳሳይ ስምምነቶች ተፈርመው እንደነበር በማስታወስም ሂዝቦላህን ያገለለ ስምምነት ሰላም አምጥቶ ያውቅም ይላሉ። አሁን ደግሞ ሂዝቦላህ እሱን ትጥቅ በማስፈታት ላይ የተመሰረተ ስምምነት እንደታሰረ ካወቀ የሊባኖስ የውስጥ ቀውስ ሊባባስ ይችላል የሚል ግምት አላቸው። የቤይሩቱ መንግስት ከአሜሪካ በሚሰጠው $30 ሚሊዮን ሰራዊቱን ሊያጠናክር ከዚያም ሂዝቦላህን ትጥቅ ሊያስፈታ ከተስማማ እርስ በርስ መገዳደል ይሆናል። እናም ይህ ሰላምን አያመጣም ባይ ናቸው። ለዚያም ይመስላል ፊርማው የተፈረመበት ወረቀት ከጠረጴዛው ሳይነሳ በቤይሩት ከተማ አመጽና ተቃውሞ የተስተዋለው። የቢቢሲው ሁጎ ቻግባ ከቤይሩት ባሰራጨው ዘገባ የሊባኖስ መንግስት አቅም የለሽነትና የሂዝቦላህ እምቢባይነት ለሰላም ሳይሆን ለግጭት ብቻ የሚሆኑ ናቸው ይላል። የአገሪቱ ፕሬዚዳንት ጆሴፍ ኦውን የሊባኖስ መንግስት መሳሪያ የመታጠቅ ብቸኛ መብት ስቴት ሞኖፖሊ ኦን አርምስ ሊኖረው ይገባል የሚል አቋም አላቸው። የሂዝቦላህን ትጥቅ መፍታት ጉዳይ በኃይል ሳይሆን በውይይትና በሰላማዊ መንገድ መሆንም አለበት ይላሉ። በኃይል ለማስገደድ መሞከር አገሪቱን ወደ ሌላ የእርስ በርስ ጦርነት ሊከት እንደሚችል በማስጠንቀቅ የሂዝቦላ ዋና ጸሐፊ ናኢም ቃሲምም ትጥቅ የመፍታት ጉዳይ ከማንም ጋር ለውይይት የሚቀርብ አይደለም ብሏል። በሊባኖስ ወደ 80% የሚሆነው ህዝብ መሳሪያ መታጠቅ ያለበት የአገሪቱ መንግስት ጦር ብቻ ነው ብሎ እንደሚያምን ጥናቶች ጽፈዋል። ሆኖም ይህ አሃዝ እንደ ሃይማኖት ስብጥሩ ይለያያል። ክርስቲያኖች፣ ሱኒዎችና ድሩዞች ትጥቅ መፍታትን በከፍተኛ ሁኔታ ሲደግፉ ከ2/3 በላይ የሚሆኑት የሺአ ሙስሊሞች ግን ይህንን ይቃወማሉ። በሂዝቦላህ ደጋፊዎች ቡድኑ ብቸኛው የእስራኤል መከላከያ ጋሻ ነው። ታሪካዊ ጭቆና ነበረብን የሚሉት የሺአ ማህበረሰብ አባላት ቡድኑ ትጥቅ ከፈታ በድጋሚ አደጋ ውስጥ እንወድቃለን የሚል ትልቅ የህልውና ስጋት አለባቸው። በጦርነቱ ምክንያት ከ1.2 ሚሊዮን በላይ ሰዎች ተፈናቅለዋል ሲባልም አብዛኞቹ የሺአ ማህበረሰብ አባላት ናቸው። ይህንን ሁሉ ያስተዋሉ ሰዎች የሂዝቦላህን ትጥቅ መፍታት ጉዳይ እንኳን እስራኤልና አሜሪካ ራሱም ሂዝቦላህም አይወስነውም ይላሉ። የዚህን ድርጅት ዕጣ ፈንታ የምትወስነው ራሷ ፈጣሪው ኢራን ነች። እሷው እንደፈጠረችው እሷው ታጠፋው ዘንድ ለማድረግ አሜሪካ መደራደር ነበረባት። ይሁን እንጂ አሁን ኢራን የመደራደር አቅሟ ከፍ ብሎ ስለታየ ይህ ነገር ከዋሽንግተን በኩል ይነሳል ተብሎ አይጠበቅም ሲሉም ያክላሉ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።